ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ አንድ ክፍለ ዘመናትን የሚሻገር የፍቅር ተረክ ከሊባኖሳዊው ደራሲ ካሊል ጂብራን አስደምጣችኋለሁ። በታሪክ ውስጥ የምትጠቀሰው አስታርቴ የተባለችው አማልክት የጥንቶቹ ፊኒሻውያን ወይም ፊንቄዎች ጢር፣ ሲዶን፣ ቢብሎስና በአልቤክ በተባሉት ከተሞቻቸው ያመልኩባት የነበረች የፍቅርና የውበት ጣዖት ስትሆን ከጥንት ግሪኮች አፍሮዳይቲና ከሮማውያኑ ቬነስ አማልክት ጋር ተመሳሳይነት አላት። ሌላው በታሪኩ መጀመሪያ ላይ የሚጠቀሰው የፀሐይ ከተማ ወይም the city of the sun በአልቤክ የምትባለው በዛሬዋ ሶሪያ ትገኝ የነበረች የበዓል የፀሐይ አምላክ ወይም ጣዖት ጥንታዊ ከተማ ነበረች። ታላቁ እስክንድር በ334 ዓመተ ዓለም ሲቆጣጠራት ሄሊዮፖሊስ ብሎ ስሟን ቀይሮታል። የከተማዋ ፍርስራሽ እስከ ዛሬ ድረስ ይገኛል። እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ አበረታቱኝ። ወደ ትረካው አልፋለሁ። የዘመናት ብናኝ እና ዘለዓለማዊ ነበልባል። ደራሲ ካሊል ጂብራን፣ ተርጓሚ ሙሉቀን ታሪኩ። በ2009 ዓመተ ምህረት ከታተመው መናፍቁ ካሊል እና ሌሎችም መድብል የተገኘ። መህር 116 ዓመተ ዓለም ከክርስቶስ ልደት በፊት። መላው ሕይወት ያንቀላፋበት ምሽት በፀሐይዋ ከተማ በታላላቅ ቤተ መቅደሶችና በዛፎች መካከል ከሚገኙት ቤቶች ጭልጭል የሚለው የፋኖስ ብርሃን ቀስ በቀስ ጠፍቷል። በሙሉ አቅሟ የወጣችው ጨረቃ ብርሃኗን በሰማይ ጠቀስ የእብነበረድ አምዶች ላይ አሳርፋለች። አምዶቹ በተጠንቀቅ የቆሙ የሌሊት ዘብ መስለው በአማልክቱ ቤተ መቅደሶች ዙሪያ ይታያሉ። ረጃጅሞቹ አምዶች በርቀት የቆሙትን የሊባኖስ ማማዎች ለማየት አንገታቸውን ያሰግጉ መስለዋል። በዚህ አስደናቂ ምሽት የቄስ ልጅ የሆነው ናታን ብቻውን ወደ አስታርተ ቤተ መቅደስ ገባ። በሚንቀጠቀጡ እጆቹ የያዘው ችቦ፣ የዕጣን ማጤሻና ፋኖስ ነበር። የዕጣን ከርቤው ሽታ ቤተ መቅደሱን ሞልቶታል። በመጋረጃ የተሸፈነው የአስታርቴ ምስል በስሜትና ምኞት የተጋረደ የሰው ልብ ይመስላል። በወርቅና የዝሆን ጥርስ የተጌጠው መሠዊያ ስር ተንበርክኮ እጆቹን ወደ ላይ አነሳ። በእንባ በተሞሉ ዓይኖቹ ወደ ሰማይ እየተመለከተና በጥልቅ የሐዘን ስሜት እያለቀሰ እንዲህ ሲል ተማጸነ። ኦ ምሕረትሽ ቅረብ፣ ታላቋ የፍቅርና የውበት አምላክ ጣዖት አስታርቴ፣ የሞትን እጆች ከመወዳት ፍቅሬ ላይ ታነሽላት ዘንድ እማጸንሻለሁ። የመድኃኒት አዋቂዎች አልቻሉምና የቀረኝ የአንቺን የቅድስቷን ስም ጠርቼ መጸለይ ብቻ ነው። እባክሽ ጸሎቴን ስሚኝ፣ የተሰበረ ልቤን ተመልከች። እኔ ባሪያሽ ናታን የታላቁ አገልጋይሽ የቄስ ሂራም ልጅ ነኝ። አባቴ ሕይወቱን ለአንቺ መሠዊያ አገልግሎት ያዋለ ካህን ነው። የማፈቅራትን ኮረዳ ሚስት ላደርጋት በወስዳትም የሞት ሙሽሮች ሊነጥቁኝ እንግዳ በሽታ ጥለውባታል። መላእክተ ሙታን ወደ ዋሻቸው ሊወስዷት እንደ ተራበ አራዊት ጥርሶቻቸውን አቅጥጠውና ጥቁር አክናፋቸውን ዘርግተውባታል። የቡረቃ ጊዜዋን ያላሳለፈች አበባይን ከሙታን እጅ ነፃ አውጭልኝ። ፍቅሬን ብትምሪልኝ ለስምሽ የምስጋና ዝማሬን አዜማለሁ። ለመሠዊያሽ ዘይትና ወይን አቀርባለሁ። ውዴን ትምሪያት ዘንድ እማጸንሻለሁ። በለቅሶ የተቋረጠውን የምልጃ ጸሎት ከትንሽ ቆይታ በኋላ እያቃተተ ቀጠለበት። ቅድስት አስታርቴ ሆይ፣ ሕልሜ መና ሊቀር ነው። ልቤ በሐዘን መዘጋቷ ነው። ዓይኖቼም በእንባ ብዛት ተቃጥለዋል። በሕይወት ቆይ ዘንድ ፍቅሬን ማሪልኝ። በዚያ መካከል ወደ ቤተ መቅደሱ መሠዊያ የተጠጋው አንድ አሽከሩ ለናታን በጆሮ ይህንን መልእክት ነገረው። ጌታዬ፣ ባለቤትህ ዓይኖቿን ከፍታለች። ቤት ውስጥ ስላላየችህ በፍጥነት እንድጠራ ልካኝ መጥቻለሁ። ናታን ከቤተ መቅደሱ ተስፈንጥሮ በመውጣት ወደ ቤተ መንግሥቱ ገሰገሰ። መኝታ ቤት በመግባት
ታማሚዋን ኮረዳ አጎንብሶ ተመለከታት። በህመም የመነመኑ እጆቿን ከናፍሩ ላይ አጣብቆ በመያዝ ሳማቸው። የሕይወት እስትንፋስ የሚለግሳት ይመስል ከንፈሯን አጥብቆ ሳማቸው። ትራስ መካከል የተቀበረ አንገቷን ቀና አድርጋ ለቅጽበት ያህል ናታንን አየችው። ከናፍሯ ላይ የፈገግታ ደብዛዛ ጥላ ብቻ ነበር የሚታየው። የውብ ሕይወቷ ቀሪ እስትንፋስና የተሰናባች ነፍሷ የመጨረሻ የብርሃን ብልጭታ እንዲሁም የልብ ምቷ ፍጻሜ ነጋሪ የሆነ የገደል ማሚቱ ድምፅ በአንድ ላይ ከንፈሯ ላይ ተቀምጠዋል። ጡት እንደ ተራበ ጨቅላ እየተንቀጠቀጠች ተናገረች። አማልክቱ ጠርተውኛል። ሞት ነፍሴን አጭቷታልና ሊለያየን መጥቷል። በፍጹም አትዘን። የአማልክቱ ጥሪና የሞት ፍላጎት አይቀሬ ሐቅ ናቸውና እነሆ አሁን መሄዴ ነው። የፍቅርና የወጣትነት መንታ ጽዋችን አሁንም ሙሉ ናቸው። ከፊታችን የሞላ ሕይወት ይጠብቀናል። ፍቅሬ አሁን ወደ ለምለም የመንፈስ አጸድ መሄዴ ነው። በድጋሚ እንገናኛለን። አብረንም ከፍቅር ጽዋ የማያልቅ ጤዛ እንጠጣለን። ከአዋፍ ጋር እንቦርቃለን። ደህናውን ውዴ። የማለዳ ውርጭ እንደገረፈው የአበባ ቀንበጥ የኮረዳዋ ከናፍር ተርገበገቡ። ፍቅረኛዋ አንገቷ ስር ተወሽቆ በማልቀስ በእንባዋ ራሳት። በከንፈሩ የእርሷን ከናፍር ሲስማቸው እንደ በረዶ ቀዘቀዙት። በጥልቅ ሐዘን ጮኹ እያለቀሰ አስከሬኗ ላይ ወደቀ። በዚያ አስፈሪ ሌሊት የቤተ መንግሥቱ ሴቶች አለቀሱ። ከቅድስት አስታርቴው ካህን ቤት የሚሰማው የሐዘን ጩኸት የአገሬውን ሕፃናት በፍርሃት ናጣቸው። ንጋት ላይ ሕዝቡ ናታንን ለማጽናናትና ለማስተዛዘን ወደ ቤተ መንግሥቱ ቢጓዙም ናታንን አላገኙትም። ከብዙ ቀናት በኋላ የምስራቅ ሲራራ ነጋዴዎች ወደ ከተማዋ ተመለሱ። የነጋዴዎቹ መሪ በሩቅ በረሃ ናታንን እንዳየው ተናገረ። መንፈሱ የተሰበረው ናታን በበረሃ እንደ ተጠማ ሚዳቆ ሲሯሯጥ እንዳየው የነጋዴዎቹ መሪ ተናገረ። ክፍላተ ዘመናትም አለፉ። የዕድሜ ዘመን ሥራ ውጤቶችም በጊዜ ተሸነፉ። ምድር ላይ የነበሩ አማልክት ሄደው በቦታቸው ሌሎች አማልክት ተተክተዋል። የቁጣ አማልክቱ ጥፋትና ውድመትን ፈጸሙ። የፀሐይቱን ከተማ ቤተ መቅደስና ቤተ መንግሥት በሙሉ አወደሙ። ለምለም የነበሩት አጸዶች ደርቀው ምድሪቱ በድርቅ ተመታች። በሸለቆም የቀረ ነገር የለም። ላለፈው ዘመን መወድስ የሚቀርብ ዝማሬና የትናንቱን ትውስታ የሚያሳድድ የፍርስራሽ ጣረ ሞት ብቻ ቀርቷል። ይሁንና አልፎ የሚሄደው የዕድሜ ጅረትና የሰው ልጅ እጅ ሥራ የሚያጠፋው ጉልበቱ የሰውን ሕልም ሊያጠፋም ሆነ ውስጣዊ ስሜቱን ሊያዳክም አይችልም። ምክንያቱም ሕልምና ልባዊ ስሜቶች ከነፍሳችን እኩል ለዘላለም የሚኖሩ ሕያዋን ናቸውና። ምናልባትም በዚህ ዓለም ተሸሽገው ሊሆን ይችላል። በዚያ ስፍራ እንደ አመሻሽ ፀሐይ ወይም ንጋት እንደመጣበት ጨረቃ ወደ መደበቂያቸው ገብተው ይሆናል። ጸደይ 1890 ዓመተ ምህረት የቀኑ ብርሃን እያለፈ ነው። ፀሐይ ከሰፊው የባልቤክ መስክ ላይ የብርሃን ምንጣፏን ሰብስባ ወደ ማደሪያዋ አምርታለች። አሊ አልሁሴኒ የበግ መንጋውን የአንድ ጥንታዊ ቤተ መቅደስ ፍራሽ አለቶች መካከል አሳረፋቸው። እርሱም ከወዳደቁት የጥንታዊ ቤተ መቅደስ ምሰሶች አጠገብ ተቀመጠ። መሬት ላይ የተዘነጉት ምሰሶች የሚያነሳው አጥቶ አፈር እንደበላው ወታደር አጽም ጎድናቸው ያገጠጠ ይመስላል። በጎቹ ሁሴኒ አሊን በመክበብ ተቀምጠዋል። ግልገሎቹ ይጮኻሉ። እናቶቻቸውና ሌሎች ደግሞ ያመነዥካሉ። እኩለ ሌሊት ጨለማው በረታ። የተዳከሙት የአሊ አይኖችም ተከደኑ። በከፊል በእንቅልፍ ልቡ ሆኖ የሐሳብ ሰልፍ ሲመላለስ ተመለከተ። ሕሊናውም ቀስ በቀስ ተዳከመ። ግዙፍ ጸጥታ ባጠላበት
የቤተ መቅደስ ፍርስራሽ መካከል እያንቀላፋ የተቀመጠው የበጎች እረኛ አንድ ክንዱን ተንተርሶ አሸለበ። ጸጥተኛ ሐይቅ በጭጋግ እንደሚሸፈን ሁሉ የአሊ አይኖችም በደብዛዛ ጭጋግ ተጋርደዋል። አሊ ከመንፈሳዊ እሱነቱ ጋር ሲገናኝ ምድራዊ እሱነቱ ሙሉ በሙሉ ተረሳ። ድብቅ የሆነው የአሊ መንፈሳዊ ማንነቱ የሰው ልጅ ሕግጋትንና አስተምሮች ባልጠበቁ የተለያዩ ህልሞች ተሞላ። ከተከደኑ አይኖቹ ፊት የራእይ ምስል ተደቀነ። ድብቅ የሆኑ ነገሮች በግልጽ ይታዩት ጀመር። በጥድፊያ ከተሞላውና ወደ ባዶነት ከሚገሰግሰው የጊዜ ሰልፍ መካከል የአሊ መንፈስ ወጣችና ተነጥላ ቆመች። በሰልፍ ከተደረደሩ ሐሳቦችና ተጻራሪ ስሜቶች ፊት ለፊት የአሊ መንፈስ ብቻዋን ቆማለች። ወጣትነቱን ሰቅዞ የያዘውን የመንፈስ ረሃብ ምክንያት በሕይወቱ ለመጀመሪያ ጊዜ አወቀው ወይም ሊያውቀው ተቃረበ። የአሊ መንፈስ ረሃብ የመላውን ስነ ፍጥረት መራራና ጣፋጭ እውነታ ያጣመረ ነው። የእርሱ ጥማት ናፍቆትና የእርካታ ጉጉትን ያዋረደ ጥማት ነው። የአሊ መንፈስ የናፈቀችው ክብርና ሞገስ ይህች ዓለም የማታጠፋው ነዳጅ እሳትና ምድራዊ ሕይወት ሸፍና የማትይዘው ብርሃን ነው። ሁሴኒው አሊ በሕይወት ዘመኑ ለመጀመሪያ ጊዜ እንግዳ የሆነ ስሜት ውስጡ ሲቀጣጠል የተሰማው በዚያ ምሽት ጥንታዊው ቤተ መቅደስ ፍርስራሽ መካከል እያለ ነው። እንደ ዕጣን ጢስ ቅርጽ የለሽ ትውስታ የሚያሳይ ስሜት አይነት ነበር የተሰማው። የሙዚቀኛ ጣቶች የበገናን ክር ያለማቋረጥ እንደሚነካኩት ሁሉ የአሊን ሕዋሳት አሳዛኝ ግን ደግሞ ውብ የሆኑ ስሜቶችን ነካኳቸው። ምንም ከሌለበት ባዶነት ወይም ደግሞ ምናልባት ከአንድ ነገር የተፈጠረው አዲስ ስሜት በቅጽበት አደገ። ስሜቱ መላዋን መንፈሱን እስኪሞላው ድረስ አደገ። ነፍሱም ለሞት የቀረበ በሚመስል ፍንደቃና መራራነቱ በሚጣፍጥ ሕመም ተሞላች። ይህ ጥልቅ ስሜት የተወለደው በእንቅልፍ ከተሞላችው የአንዲት ደቂቃ ሰፊ ማዕፀነ ስፍራ ውስጥ ነበር። መላው የሰው ዘር ከአንዲት የዘር ፍሬ እንደተዋለደው ሁሉ አንዲቷ ደቂቃም የዘመናትን ሰልፍ ወለደች። አሊ የቅዱሱን ስፍራ ፍርስራሽ ሲመለከተው በድካሙ ምትክ መንፈሱ ነቃች። የቅዱስ መሠዊያው ቅሪት፣ ምሰሶች የተነቀሉባቸው ጉድባዎች እንዲሁም የተሰነጣጠቀው የግድግዳ መሠረት ግልጽ ብለው ታዩት። ልቡ በፍጥነት መምታት ጀመረች። ከዚያም በድንገት አይኖቹ እንደበሩለት አይነ ስውር የአሊ አይኖችም ያሰበውና የገመተውን ብርሃን መመልከት ጀመሩ። የተደበላለቀ ሐሳብና ምስሉ ተቀይረው የጣረ መንፈስ ትውስታ ተተካ። አሊም ማስታወስ ጀመረ። የቤተ መቅደሱ ታላላቅ ምሰሶች በክብር ቆመው ሳሉ አስታወሰ። ከብር የተሠራውን ፋኖስ እንዲሁም የውቧን አማልክት ምስል ያጀቡትን ማጤሻዎችም አስታወሳቸው። ቅዱስ ካህናቱ በወርቅና የዝሆን ጥርስ በተንቆጠቆጠው መሠዊያ ላይ መሥዋዕቶቻቸውን ሲያስቀምጡ፣ ደናግል በከበሮ መወድስ ሲያቀርቡና ወጣቶች በዝማሬ የፍቅርና የውበት አምላክን ሲያወድሱ በየተራ አስታወሰ። እያንዳንዱን ነገር አስታወሰ። ምስሎቻቸውም ግልጽ ሆነው ታዩት። በፍጹም ዝምታ የተሞላው ውስጣዊ የመንፈሱ ስፍራ የነበረ ስሜት ከተኛበት ሲነቃ ተሰማው። ይሁንና ትውስታ ካለፈው ሕይወታችን ያየናቸውን ነገሮች ደብዛዛ ምስልና ቅርጽ ያሳዩናል እንጂ ሌላ ነገር አይደሉም። ትውስታ በአንድ ወቅት የሰማነውን ድምፅ ያስተጋቡልናል እንጂ ሌላ ነገር ለጆሮአችን ሊሰጡ አይችሉም። ለመሆኑ እነዚህን ጥላ መሰል ትውስታዎች በበረሃ በጎች እየጠበቀ ድንኳን ውስጥ ከሚኖረው ወጣት ያለፈ ሕይወት ጋር የሚያገናኛቸው ማያያዣ ምን ሊሆን ይችላል? አሊ ተነስቶ በቅዱስ ስፍራው የተሰባበሩ ፍርስራሾች መካከል ተራመደ። አንዲት ሴት ከመስታወት ላይ የሸረሪት ድር እንደምትጠርጉሉ የአሊ የሩቅ ዘመን ትውስታዎችም የምናቡን አይኖች የጋረዱትን የዝንጉነት ሽፋን ገለጡለት። የቤተ መቅደሱ ማዕከላዊ ስፍራ ላይ ሲደርስ መግነጢሳዊ የስበት ኃይል እግሮቹን የያዙት ይመስል በዚያው ደርቆ ቆመ። በዚያው ቅጽበት አይኖቹ ተሰብሮ የወደቀውና በሰው ቅርጽ የተሰራው ሐውልት ላይ ተተከሉ። ከራሱ ፈቃድ ውጪ ሳያስበው
የሐውልቱ ስባሪ ፊት ላይ ተንበረከከ። ከአዲስ ቁስል እንደሚፈስ ደም ስሜቶቹ በአሊ ውስጥ መንፎልፎል ጀመሩ። የልቡ ምት እንደ ባህር ወጀብ ከፍና ዝቅ አለ። የተመለከተው ነገር ልቡን አፈሰሰበት። በረጅሙ ተንፍሶ ሐዘኑም በለቅሶ አወጣው። ነፍሱ ወደዚህኛው ሕይወት ከመግባቷ በፊት አጠገቡ ከነበረችው የተዋበች መንፈስ ጋር ያለያየውን ርቀትና የብቸኝነቱን ቁስለት በማሰብ ነበር ያለቀሰው። የእርሱ ሕይወት ፈጣሪ ከዘመናት ጅማሬ በፊት ከራሱ ከፈጣሪ አካል የነጠላት ነበልባል መሆኗ ተሰማው። የብርሃኑ ክንፍ በውስጡ እየበረረ ከሚያቃጥለው አጥንቱ ስር ሲያልፍ ተሰማው። የብርሃኑ አክናፍ በአንጎሉ ሕዋሳት መካከል ሲያልፉና በኋላም ልብና ነፍሱን ታላቅ ፍቅር ሙሉ በሙሉ ሲቆጣጠራቸው ተሰማው። ይህ ፍቅር የተደበቁትን የመንፈስ ነገሮች ለመንፈስ የገለጠ፣ በዚህ ድርጊቱም አእምሮን ከልኬትና ሚዛን ቀጠና የለየ ኃያል ጉልበት ነው። ይህ ፍቅር መላው የሕይወት አንደበት ዝም ሲል የሚናገር፣ ጨለማ ነገሮችን በሸፈነበት ወቅት እንደ ብርሃን ማማ ቆሞ የሚታይም ጭምር ነው። ይህ ፍቅር፣ ይህ አምላክ በዚያ ሰዓት በሁሴኒው አሊ መንፈስ ላይ በማረፍ የውስጡን መራራና ጣፋጭ ስሜቶች በመቀስቀስ ፀሐይ አበባና እሾህን ጎን ለጎን እንደምትፈጥረው በውስጡ ተቃራኒ ስሜትን ፈጥሯል። ይህ ምን አይነት ፍቅር ነው? ከየትስ መጣ? በጎቹን ከጥንታዊ ቤተ መቅደስ ፍርስራሽ መካከል ካሳረፈው ወጣትስ ምን እየፈለገ ነው? የሴቶች ፈገግታ ልቡን ያላነሳሳው ይህንን የበረሃ በግረኛ ደም የሚያሯሩጠው ስሜት ምንድን ነው? የእረኛውን ጆሮ በረቂቅ ሙዚቃ የሞላውና ለእርሱ እንግዳ የሆነው ሰምቶት የማያውቅ የሴቶች ዜማ ምን አይነት ፍቅር ነው? ከሰው ተነጥሎ በበረሃ በጎቹንና ዋሽንቱን ይዞ ከሚኖረው አሊ ይህ ፍቅር ምን ይፈልጋል? እርሱ ሳያውቀው ልቡ ውስጥ የተዘራ ሰው ሰራሽ ውበት ይሆን? ወይስ ጭጋግ የሸፈነው የቆየ ብርሃን ዛሬ የአሊን ነፍስ በብርሃን እየሞላት ይሆን? በዚህ ጽልመት የታየው ህልም ምናልባትም በየዋሁ ልቡ ሊያሾፍበት የመጣ ይሆን? ወይስ ቀድሞም የነበረና ወደፊትም እስከ ዘመናት ፍጻሜ የሚኖር እውነታ ነው? አሊ እንባ የጋረዳቸው አይኖቹን ጨፍኖ እርጥባን እንደሚለምን ችግረኛ እጆቹን ዘረጋ። መንፈሱ ተንዘፈዘፈች። የሚቆራረጥ ሲቃ ጉሮሮውን አነቀው። የሲቃ ድምፁ በውስጡ ምሬትና የናፍቆት እሳት ይዟል። ከአራስ እስትንፋስ የበለጠ በማይሰማ ድምፁ እንዲህ ሲል አቃተተ። አጠገብ የሆነህ የማላይ እኔን ከኔ ጋር የለየኸኝ፣ የአሁን እኔነቴን ከዘመናት በፊት ከነበረው እኔነቴ ጋር የለየኸኝ አንተ ማን ነህ? ለእኔ ስለ ሕይወት ከንቱነትና ስለ ሥጋ ኃላፊነት ለመናገር ከሕያዋን ዓለም የመጣ የእንስት ውብ አማልክት መንፈስ ነህ? ወይስ ከምድር የወጣች የጅኒ ንግሥት መንፈስ የኔን ሕዋሰ ስሜት በመቆጣጠር በጎሳዬ ተወላጆች ፊት መሳቂያና መሳለቂያ ልታደርገኝ ነው? ይህ የሚፈታተነኝና ልቤን የሚያጣድፍ ስሜት ምን የሚሉት ይሆን? ውስጤን በብርሃንና በእሳት የሞላው ይህ ስሜት ምንድን ነው? እኔ ማን ነኝ? እኔ የምለው አዲሱ እኔነቴ ማን ነው? ከኔ የበለጠ ብርቱ የሆነው ይህ አዲሱ እኔ ማን ነው? የሕይወቴ ምንጭ በአየር ቅንጣቶች ተውጦ በድንገት ምስጢራት የሚሰማና የሚያይ መልአክ ሆንኩኝ? የሰይጣን መጠጥ ጠጥቼ በመስከር እውነታን የማይበት ዓይኔ ታወረብኝ ይሆን? ለአፍታ ዝም አለ። የስሜቱ ጥንካሬና የመንፈሱ ከፍታ ጨመረ። በድጋሚ መናገር ጀመረ። ኦ አንቺ መንፈስ፣ ወደ እኔ የሚያቀርብሽና የሚገልጽ ምሽት ደብቆ የሚያርቅሽ ሆይ፣ አንቺ በሕልሜ ሰፊ ስፍራ የምትበሪ ውብ መንፈስ፣ ከበረዶ ስር እንደተቀበረ የአበባ ዘር የውስጥ ስሜቴን ቀስቅሰሽ እንደ መስክ ንፋስ በአጠገቤ ያልፈሻል። ሕዋሳቴን ስትነካኪያቸው እንደ ዛፍ ቅጠሎች ተርገፈገፉ። በአካልና በቁስ የምትገለጪ ከሆንሽ ልመልከትሽ፣ በሕልሜ ደግሞ አይሽ ዘንድ የዓይን ሽፋሽፍቶችን በማዘዝ ክደኛቸው። ምድር ላይ ከሆንሽ ልንካሽ፣ ድምፅሽንም ልስማ። ምሉ ፍጡርነቴን የጋረደውን መጋረጃ ቀደጂው፣ መለኮታዊነቴን የሸፈነውን ከፈን ግለጪው። የላይኛው ስፍራ ነዋሪ ከሆንሽም አክናፍ ስጭኝና እየበረርኩ ወደ ላይኛው ጉባኤሽ ልከተልሽ። በምትሃትሽ ዓይኖቼን ንኪያቸው፣
የምድር በታች ውብ ሴት አማልክት ከሆንሽም ወደዚያው እከተልሻለሁ። የፈለግሽውን የማስከተል ነፃነት ካለሽ በማይታዩ እጆችሽ ልቤን ነክተሽ ያንቺው አድርጊኝ። አሊ የጥልቅ ልቡን ዜማዊ ቃላት ለጨለማው ጆሮ አንሾካሾከ። ከትኩስ እንባው ላይ እንደተነሳትነት የሕልሙን ራእይ አለመና ዙሪያውን የሌሊት መናፍስት ከበቡት። በቤተ መቅደሱ ግድግዳዎች ላይ በቀስተ ደመና ቀለም የተሳሉ ምትሃታዊ ምስሎች መታየት ጀመሩ። ሰዓቱ እንዲሁ አለፈ። በእንባ ዘለላዎቹ ተደሰተ። በሐዘኑም ልቡ ሐሴት አደረገች። የልብ ምቱን ያዳምጣል። ከሁሉም ነገሮች ባሻገር ዓይኖቹን ተከተለ። የሕይወቱ ንድፍ ቀስ በቀስ እየደበዘዘ ውበትና አስጨናቂ ሐሳብ በሞላው የሕልም ምስል ሲተካ የሚያይ መሰለው። መለኮታዊ ማነቃቂያ ፍለጋ የሰማይ ከዋክብትን እንደሚያይ ነቢይ አሊም የደቂቃዎቹን መመለስ ይጠባበቅ ጀመር። የሲቃ ድምፁ ትንፋሹን አቆመው። መንፈሱ ከእርሱ ተለይታ በመውጣት በዙሪያው ስታንዣብብ ቆየችና የጠፋባትን ፍቅር በዚያ የቤተ መቅደስ ፍርስራሽ መካከል እንደምትፈልግ እየበረረች ተመለሰች። ንጋት ወገግ ማለት ጀመረ። በማለዳው የንፋስ ድምፅ የሌሊቱ ጸጥታ መንዘፍዘፍ ጀመረ። ሰፊው የምድርና ሰማይ ስፍራም በእንቅልፍ ልቡ ፍቅረኛውን እንዳየ ወጣት ለስላሳ ፈገግታ አሳየ። አዕዋፍ በቤተ መቅደሱ የተሰባበረ ማማ አናት ላይ እየበረሩ የንጋቱን ብስራት በዜማ ተቀባበሉት። አሊ ከተንበረከከበት ተነስቶ ቆመ። የግንባሩን ትኩሳት በመዳፉ ዳበሰና ግራ ተጋብቶ ዙሪያውን አማተረ። ከዚያም አዳም በፈጣሪ እስትንፋስ ለመጀመሪያ ጊዜ ዓይኖቹን ሲገልጥ እንደተሰማው ስሜት አሊም ዙሪያውን በአድናቆት ተመለከተ። ወደ በጎቹ ተጠግቶ ጠራቸው። እነርሱም ከተኙበት በመነሳት እየተንጠራሩ ከአሊ በኋላ በመሰለፍ ወደ ሰፊው አረንጓዴ መስክ ተከተሉት። አሊ ከበጎቹ ፊት እየተራመደ ጸጥተኛውን ስፍራ ተመለከተ። ውስጣዊ ስሜቱ የተዘጉ ምስጢራትን ሊገልጽለት ከውስጡ ወጥቶ መብረር ጀምሯል። ከዘመናት ጋር ያለፈ ነገር ግን አሁንም ያለው እውነታን ልታሳየው፣ በአንድ ብልጭታ የአሁኑን እውነት ልታሳየው፣ በዚያው ብልጭታ አሁኑኑ ረስቶት የናፈቀውንና የጓጓለትን ትውስታ መልሳ ልታሳየው መንፈሱ በዙሪያው ያንዣበበች ናት። በራሱና በመንፈሱ መንፈስ መካከል ባለ ስፍራ ላይ ራሱን ያገኘው በዓይንና በብርሃን መካከል እንደተጋረደ መጋረጃ ቆሞ ነበር። በሲቃ ቃሰተ። ከትንፋሹ ጋር አብሮ የወጣ የብርሃን ነበልባል መነሻው የልቡ ነዲድ እሳት ነበር። በመስኩ መካከል የሚንፎለፎለው ጅረት አጠገብ ቆመ። የጅረቱ ድምፅ የመስኩን ምስጢር የሚናገር ሹክሹክታ ይመስላል። ጅረቱ አጠገብ ተቀምጦ ከጅረቱ ባሻገር ያለውን የወንዝ ዳር ዛፍ ተመለከተው። ዛፉ የጅረቱን ጣፋጭ ፈሳሽ ይመጥ ይመስል የቅርንጫፉን ጫፍ ጅረቱ ውስጥ ሰክቶታል። በጎቹ አጎንብሰው ይግጣሉ። የማለዳው ጤዛ ያንጸባረቀበት ነጭ ቆዳቸው ውብና ብሩህ ሆኖ ይታያል። አንድ ደቂቃ እንዳለፈ አሊ ልቡ በፍጥነት ስትመታ ተሰማው። መንፈሱም ነቃች። የፀሐይ ብርሃን ከእንቅልፉ እንዳባነነው ሰው አሊ ዙሪያውን ተመለከተ። ከጅረቱ ባሻገር አንዲት ሴት ገንቦ አዝላ ከዛፎቹ መካከል ስትወጣ አየ። ኮረዳ በዝግታ ወደ ጅረቱ ተቃረበች። ባዶ እግሮቿ በማለዳው ጤዛ ረጥበዋል። ጅረቱ ዳርቻ ላይ አጎንብሳ ገንቦዋን እየሞላች በድንገት ቀና ስትል ዓይኖቿ ከአሊ ዓይኖች ጋር ተገጣጠሙ። በድንጋጤ ጮኸችና ገንቦዋን መሬት ላይ ጣለችው። ለብዙ ጊዜያት ያላየችውንና የጠፋባትን ሰው እንዳየች ነበር የተሰማት። በመተያየት 1 ደቂቃ አሳለፉ። እያንዳንዷ ሴኮንድ በሁለቱ ልቦች መካከል የብርሃን መንገድ የሚፈጠር ፋኖስ ሆኖ አለፉ። በጸጥታው መካከል የተፈጠረው ዜማ ለሁለቱ ወጣቶች ደብዛዛ ትውስታን በመመለስ ለአንዳቸው ሌላውን በሌላ በተለየ ስፍራ ሆነው በየተራ አሳያቸው። ከጅረቱና ከዛፎቹ ብዙ ርቀው በደብዛዛ ጥላና ፈዛዛ ምስሎች ተከበው አንዳቸው
የሌላኛቸውን አይኖች እየተመለከቱ በአይኖቻቸው ተነጋገሩ። በፍቅር ጆሮ አንዳቸው የሌላውን የትንፋሽ ድምፅ እያዳመጡ ተያዩ። ቃላት ሳያወጡ በመንፈስ አንደበታቸው ተነጋገሩ። ሁለቱ ነፍሳት ሙሉ በሙሉ ሲገለጥላቸውና መረዳት ሲችሉ ነበር አሊ በማይታይ ኃይል ተጎትቶ ጅረቱን የተሻገረው። ልጃገረዲቱን አቅፎና ደረቱ ላይ ለጥፎ ከናፍሯን፣ አንገቷንና አይኖቿን በየተራ ሳማቸው። የአሊ ቅፋት የፈጠረው ጣፋጭ ስሜት አቅሟን የነጠቃት ያህል መንቀሳቀስ ተስኗት ክንዶች ውስጥ ቀርታለች። ከድካሟ ማረፊያ እንዳገኘች ሁሉ ራሷን ደረቱ ላይ አስደግፋ በረጅሙ ተነፈሰች። የተኛች ልቧን በመቀስቀስ ሕይወት የዘራባትን የእርካታ ስሜት መወለድ የሚገልጽ አተነፋፈሷን ሰማችው። ቀና ብላ አይኖቹን አየቻቸው። የሰው ንግግር ጠልቶ ዝምታን ከመረጠ ሰው አንደበት የሚወጡ ቃላትን ነበር ከአይኖቹ ያደመጠው። በቃላት የሚገለጽ ፍቅር የማያረካው ሰው የሚናገርበት የመንፈስ ቋንቋ ይህ የአይን ንግግር ነው። ጥንዶቹ ፍቅረኛሞች በዛፎች መካከል ርቀው ተጓዙ። የሁለቱ ፍጹም አንድነት ራሱን የቻለ የጋራ ንግግርና የራሳቸውን ንግግር የሚያደምጥ አንድ ጆሮ ነው። አንድነታቸው የደስታን ክቡርነት በጋራ የሚያይ የሁለቱ አንድ አይን ሆኗል። በጎቹ የአበቦችን አናትና የሐረግ ቀንበጥ እየበሉ ጥንዶቹን ተከተሏቸው። ከሁሉም አቅጣጫ እየበረሩ የሚያዜሙት አዕዋፍም በዜማቸው አጀቧቸው። የሸለቆው መጨረሻ ዳርቻ ላይ ሲደርሱ ፀሐይ ወጥታ መስኩን በወርቃማ ብርሃን ሞልተዋለች። ጥንዶቹ ፍቅረኛሞች ከአንድ አለት ጥላ ስር ተቀመጡ። ከአፍታ በኋላ ልጃገረዷ የአሊን ጥቋቁር አይኖች በጥልቀት መመልከት ጀመረች። የማለዳው ነፋስ ጸጉሯን እየዳበሳት ያልፋል። ለስላሳው ነፋስ እንደ ረጃጅም ጣቶች ከናፍርና ምላሷን በመነካካት የመናገር ፍላጎቷንና ቃላቷን የአንደበቷ እስረኛ አደረጋቸው። ከዚያም ልብ በሚነካ ጣፋጭ ለዛ እንዲህ ስትል ተናገረች። የፍቅርና የውበት አምላክ አስታርቴ የሁለታችንን ነፍሳት ወደዚህ ሕይወት በመመለስ የፍቅርን ውበት እንመለከት ዘንድ ወጣትነት እንዳይነፈገን ፈቀደችልን። የኔ ውድ አሊ አይኖቹን ጨፈነ። የሴቷ ሙዚቃዊ ቃላት በተደጋጋሚ በእንቅልፍ ልቦ የተመለከተውን ምስል በግልጽ አሳየው። በአይን የማይታይ ክንፍ ከዚያ ስፍራ ወስዶ እንግዳ የሆነ ክፍል ውስጥ ሲያደርሰው ተሰማው። አሊ ራሱን ያገኘው ከአንድ አልጋ አጠገብ ቆሞ ነበር። አልጋው ላይ የተኛችውን ውብ ሴት ገላ ተመለከተ። ሞት የሴቷን ውበት ከከናፍሯ ሙቀት ላይ ወስዶታል። አሊ ይህን እንደተመለከተ በምሬት ጮሆ አለቀሰ። ከዚያም አይኖቹን ሲገልጣቸው ከአንዲት ውብ ኮረዳ ጎን ተቀምጦ ነበር ራሱን ያገኘው። ኮረዳዋ ከናፍር ላይ የፍቅር ውብ ፈገግታ ይታያል። ከዓይኗ የሚወጣው የሕይወት ብርሃንም ልዩ ነበር። የአሊ ፊት በደስታ በራ፣ መንፈሱም ተነቃቃች። የተመለከተው የራእይ ምስል የተበታተነ ነበርና አሊም ያለፈውንና የወደፊቱን ዘነጋው። ፍቅረኛሞቹም ተቃቅፈው እየተሳሳሙ ጥማቸው እስኪረካ ድረስ የፍቅርን ወይን ጠጡ። አንዳቸው በሌላቸው እቅፍ ውስጥ ሆነው ተኙ። ፀሐይዋ ከፍ ብላ በመውጣት የዓለቱን ጥላ አሸንፋ ገላቸው ላይ በማረፍ እስክትቀሰቅሳቸው ድረስም በዚያው ስፍራ ተቃቅፈው ተኙ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።